አንዱ ልጅ አልቅሶ ሲመጣ የሚያለቅሰውን ለማረጋጋት ብለው የሚያደርጉት ነገር ያላለቀሰውን ዝም ሲል እኔ ማልቀስ አለብኝ እንዴ የሚል ስሜት ውስጥ ይገባል። እኔ ደግሞ ካሙኛል ሊልህ ይችላል። እኔም ታሚማለው ሳይታመም ወደ መታመም ሊመጣ ይችላል። ፍትሃዊነት ሲኖር ዙልም የሚባለው ነገር ይጠፋል። ያው ተቃራኒ ስለሆነ ፍትህ ከሌለ ግን ዙልም ይፈጠራል። አንዳንዴ ሐቆች የሚጋጩበት ጊዜ ይመጣል። የሁሉ መብት የሚነካከበት ጊዜ ይመጣል። ይሄ እኮ የኔ መብት ነው፣ ይሄ እኮ ሐቄ ነው። እናትም ልትበድል ትችላለች፣ እናትም ሆና አባትም ሊበድል ይችላል፣ አባት ሆኖ ማለት ነው። ዛሬ እዚች ጋር የሚያድረው 2 ቀን ነው፣ እዚች ጋር 2 ቀን ነው፣ እዛች ጋር እንደዚህ መድቡ አስቀምጠዋል። ሁሉም ሐቃቸውን ሊፈልጉ ይችላሉ። ኡስታዞች ከመሻይኾች ጋር የሚኖረን ቆይታ ፍትሃዊነት በቤተሰብ የሚል ርዕስ ላይ ነው የምንወያየው። ኢንሻአላህ የመጀመሪያው መልእክት አስተላላፊው ኡስታዝ መሐመድ ፈረጅ ይሆናሉ። ከኛው ጋር ቆዩ። አህለን ኡስታዝ ተፈضل ረመኩሙላህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመዋላ። ፍትሃዊነት በቤተሰብ የሚለው ነገር አይደለም። እንደ ቤተሰብ ፍትሃዊነት ሀገር የምትቆመው በፍትሃዊነት ነው። ዱንያም ሰማይ ምድርም እስካሁንም ቀጥ ብላ ቆማ ያለችው አድል በፍትሃዊነት ነውና ወሳኝ አንገብጋቢ ርዕስ ነው። ቤተሰብ ላይ ሲሆን ደግሞ እያንዳንዱ ሰው የቤተሰብ ጉዳይ ያሳስበዋል፣ ያንገበግበዋል። ያን ነጃሁን ለማግኘት ጥሩ ውጤት ለማግኘት ፍትሃዊነት መስፈን አለበት በሙሉ ቤተሰብ። ብዙ ጊዜ አንዳንዴ ፍትሃዊነት ሲባል ባል ብቻ ፍትሃዊ እንዲሆን ሚስት ግን እንደፈለገች እንድትሆን ወይም ልጆች እንደፈለጉ እንዲሆኑ ሳይሆን ሚስትም ፍትህን ማክበር አለባት፣ ባልም እንደዛው፣ አባት፣ እናት፣ ልጆች፣ ወንድሞች፣ እህቶች፣ ቤተሰብ ውስጥ ያለው እስራው በሙሉ ለፍትሃዊነትና ለዓድል ራሱን ሲሰጥ በጣም የጣፈጠ ያማረ ቤተሰብ መሆን ይችላል። ሁሉም ግን አሁን ምንድነው አላህ በቁርአን ሲነገር ይገርማል። ኢነላህ ያእሙሩኩም ቢልዓድሊ ወልኢሕሳን ይላል። አላህ እናንተን ያዛችኋል በፍትሃዊነትና በኢሕሳን በመልካምነት በጥሩነት የሚላል። ያ ማለት አሁን አድል ሲባል መብቴ ሐቄ ይከበርልኝ የሚለው እንዳለ ሆኖ አንዳንዴ ደግሞ አሳለፈ መብትህን አሳለፈ ስትሰጥ ወደ ኢሕሳን ወደ መልካም ስትሄድ ደግሞ ያማር። ሁሉም ግን ጥግ ይዞ የኔ ሐቅ የኔ ሐቅ የኔ ሐቅ የኔ ሐቅ ሲል አንዳንዴ ሐቆች የሚጋጩበት ጊዜ ይመጣል። የሁሉ መብት የሚነካከበት ጊዜ ይመጣል። ይሄ እኮ የኔ መብት ነው፣ ይሄ እኮ ሐቄ ነው፣ አዎ ግን የሚል በጣም ይከብዳል። ሁሉንም ሐቁን ቦታውን ለመስጠት አውለውያት የሚጠበቅበት ጊዜ ይመጣል። ወይ መሳሊህ ይሄ ቅድሚያ የሚያስፈልገው ይመጣል። አንዳንዴ ይሄ ከዚህ ይበልጣል። ይሄ እነዚህን ለማመዛዘን ደግሞ የቤቱ እስራው አለ። ለምሳሌ አላህ ሱብሓነሁ ወተዓላ ለወንዶች الرجال قوامون على النساء ብሎ ሲል ለምሳሌ 2 ሚስቶች ያሉት ባል ቢኖር 2 3 4 ሚስቶች ቢኖሩት ሁሉም ሐቅ ፈልጉ ይችላሉ። ግን አንዷ ታማለች፣ ሐኪም ቤት መውሰድ አለበት፣ ከሷ ጋር ማደር ይኖርበታል፣ ማሳከም ይኖርበታል። የታለ ሐቅን አጓደልክብኝ አይነት ስሜት ሊመጣ ይችላል። ኢሕሳን ካለ ግን እሷ እኮ ችግር ገጥሟት ነው እንዲሆኑ ነው የሚለውን ነገር መስፈን አለበት። ወደ ልጆችም ስንመጣ ብዙ ልጆች ያለው ሰው በጣም ይቸገር። ሁሉም ልጅ እኔን ነው የሚለው። ሁሉም ልጅ እኔን ነው የሚለው። ሁሉም ልጅ ለምሳሌ አባት ከውጭ ሲመጣ ሁሉም ልጆች ሩጦ ይመጣሉ አባት ጋር። ሁሉም እቀፈኝ ነው። 10 ልጅ ባንዴ ማቀፍ አይችልም። የሚያቅፈው ወይም ደግሞ 2 ልጅ ቢያቅፍ ነው። ሁሉም ልጅ በቅድሚያ መሳም ይፈልጋል። ሁሉንም በቅድሚያ መሳም አይችልም። ሴቶች አሉ፣ ወንዶች አሉ፣ ህፃናቶች፣ ትልቆች። የዛኔ አባት ፍትሃዊ ይሆናል። ፍትሃዊ ሆነው የሰዎችን ልጆችን ቀልባቸውን ያውቃል። ማን ቀድሜ ባልስመው እንኳን ቅር የሚለው አለ። ነፍስያቸውን ይረዳል። ያ ነው አድል። ወይም ለሁሉም ሐቁን ለመስጠት ካለ አይችልም። ግን ውስጡ ላይ የሁሉም ፍቅር ይኖረው፣ ሁሉንም ያክብር፣ ሁሉንም ይውደድ። ሲሰጥሳ ሲተገብርሳ አውለውያት ቅድሚያ ተከተሉን ሊያደርግ ይችላል። ማን ከማን ይበልጣል የሚሉ ይጠብቅ ይችላል። አሁን ከልጆች ጋር ወላጆች ከልጆች ጋር በሚያደርጉት ነገር በጣም ወሳኝ ነው። ብዙ ጊዜ ወላጆች ትኩረት የሚያደርጉት ያው ቀልባቸው ለሁሉም እኩል ቢሆንም ፍትሃዊነት የምትለውን ነገር መዘንጋት የለባቸውም።
አንዱ ልጅ አልቅሶ ሲመጣ የሚያለቅሰውን ለማረጋጋት ብለው የሚያደርጉት ነገር ያላለቀሰውን ዝም ሲል እኔ ማልቀስ አለብኝ እንዴ የሚል ስሜት ውስጥ ይገባል። ግን ወላጅ የሚያለቅሰውን እንዳረጋጉት ይሁን ነገር ለማረጋጋት ዝም እንድል እንዳደርጉት ሁላ ላንተም እንደዚሁ ብለው መስጠትን መልመድ አለባቸው። አንድ አባባል አለ በአማርኛ ዝምተኛ ልጅ እናቱ አትወደውም ነው። እና እናቴ እንድትወደኝ ሁሌ መጮህ የለብኝም፣ ሁሌ ማልቀስ የለብኝም። እና ይህን ግምት ውስጥ እዝነታቸው ረሕማቸው እንዳለ ሆኖ ፍትሐዊነት የሚለው ነገር ላይ በፍጹም መዘንጋት የለባቸውም። ዝም ሊሉ ይችላል አንድ ልጅ። በተለይ የሆነ ልጅ ዝም ከተባለ በቃ ተንኮል ያስባል፣ ሸር ያስባል ይላሉ ሙፈስሮች። ነቢዩላህ ዩሱፍ ዓለይሂ ሰላም ወንድሞቹ ሕስድ ውስጥ የገቡት አባታችን ብዙ ያቀርበዋል፣ እኛ እኮ ተውን ችላ ረሳን፣ በቃ ሁሌ ዩሱፍ ነው። ስለዚህ ዩሱፍን ካላስወገድን እኛ አባታችን ጋር ቦታ ልናገኝ አይደለም። በውስጡ ሁሉንም ሊወድ ይችል ይሆናል። በተግባር ግን ሲታይ ያቀራረቡ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ስለ አንድ ለልጆቻቸው ኢዕድሉ በይነ አውላዲኩም ሲሉ በልጆቻችሁ መሃል ፍትሃዊ ይሁኑ ብሎ ሲሉ ከቀረበላቸው ጥያቄ አንዱ ይخدማል፣ ይንከባከባል፣ ምን ይላል? እንዴት አድርጌ ነው እሱን ምንም ችላ ከሚሉ ልጆች ጋር እንዴት አድርኩል የሚለው? ቆይ ሁሉም ልጆችህ አንተን እኩል እንዲخدሙ እንዲንከባከቡ ትፈልግ የለ? እፈልጋለሁ። ሁሉም በኺድማ ቢሻሙብኝ በጣም አነገሱኛል እንዴ? አንተም እንደዛ ሁንላቸው። አባትነት ፐርሰንት የለውም፣ እናትነት ፐርሰንት የለውም። እኔ አባት ሲሆን አባት ለሁሉም ልጅ 100% አባት ነው። እናትም ለሁሉም ልጅ 100% እናት ነች። ስለዚህ ይሄን ነው ለሁሉም መስጠት ማድረግ የሚጠበቅባቸው ነው። እና ይሄ ሲባል ግን አንዳንድ ጊዜ ልጆች ፍትሃዊነት ነው አስፈላጊ የሚሆነው። ፍትሃዊነት ማለት ለሁሉም በሚያስፈልገው መጠን ማድረግ እንጂ ለዚህ ያደረከውን ሁሉ ለዚህም አድርግ ማለት አይደለም። እንደዛ ከሆነ በራሱ ሌላ ችግር ይፈጥራል። ለታመመ ልጅ የምታወጣው ወጪና ጤነኛ ለሆነ ልጅ የምታወጣው ወጪ እኩል አይደለም። ስለዚህ እኩል ወጪ ለማግኘት ያም እኔንም እኮ አሞኛል ሊልህ ይችላል። እኔም ታምሜያለሁ ሳይታመም ወደ መታመም ሊመጣ ይችላል። ስለዚህ ባይሆን ግን ምንድነው ምክንያቶችን ማስረዳት ማስገንዘብ የሚለው ወሳኝ ነው። ከሁሉም በላይ ፍትሃዊነትን እንዲሰፍን ቤተሰቡ የተረጋጋ የሚያደርገው ሹራ ነው። የሆነ ነገር ሲደረግ አባት ነኝ ብሎ ዝም ብሎ ከሚያደርግ ልጆቹን አማክሮ ልጃችን ወንድማችሁ እንዲህ ነው፣ እህታችሁ እንዲሆናለች፣ እንዲገጥሞታል፣ እንዲሆናል። ስለዚህ እንዲህ ብናደርግ ምን ይመስላችኋል? መደረግ አለበት አይመስላችሁም ሲል ሁሉም ይደግፉታል። ቤተሰባዊ ሹራ ሲኖር ምስቶች ሲኖሩ በሹራ ስታደርገው ያማረ ይሆናል። ይሄ ወደ ፍትሃዊነትህን የአንተ ጋለውን የፍትህ አመለካከትህን አይረዱልህም። በግል ያደረከው የበደልካቸው ይመስላቸዋልና ሹራ አድርገህ ስትፈጽምላቸው ያማረ የጣፈጠ ይሆናልና ሁልጊዜም እናትም የማመካከር የማወያየት አባትም በሹራ ታላቅ ለምሳሌ አባት እናት የሌለበት ቤት ሊኖር ይችላል። አባት ታላቅ ወንድም ይመራበት ሁሉ ነገር በሹራ በተመራ ቁጥር ፍትሃዊነቱ እየሰፈን ይመጣል። ኢሕሳኑም አላህ ዓድልን ከኢሕሳን ጎን ለጎን ያያይዘውና ኢሕሳኑም ይመጣል። አንዱን ኢሳርም ይመጣል። በቃ ለሱ አድርግ የሚል ይሄ እኹዋው መሐባው የበለጠ ገኖ ይወጣል ነው። አሁን ዓድል ደረቅ የምትሆነው መች ነው? ሁሉም እኔ ሲል ለእኔ ነው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በግራና በቀኛቸው ሰዎች ቁጭ ነው። በግራ በኩል ያለችው ሽማግሌ ነው። ባለ መብቱ ግን በቀኝ ያለው ነው፣ ህፃን ነው። ግን ሐቁ ያንተ ነው። ግን ለሱ ብስጠው ምን ይመስላል? ኧረ እኔ አሳልፌ አልሰጥም አለ። የዛኔ ደረቅ ሆነ። ሐቁ የሱ ነው። በቃ መወሰን ያስፈልጋል። አክረመከላህ። የተከበራችሁ የፕሮግራማችን ተከታታዮች ሁሌም ዓለምም ልትቀጥል የምትችለው በፍትሃዊነት ነው ብለውናል ኡስታዝ። ለዚህም ነው በየጁሙዓው መጨረሻ መቋጫ ላይ ስለ ፍትህ እንድንቀራ ቁርአን ያዘዘን። ወደ ሸኻችን እንምጣ። ሸኽና አልፋድል በልጆች መካከል ላይ ደግሞ የሚደረግ ፍትህ እሷ እንዳሳት እስቲ። እሺ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን አማ ባዕድ። ፍትሃዊነት አስፈላጊ እንደሆነ ኡስታዛችን ሼክ መሐመድ ፈረጅ ዳሰዋል በደንብ ማለት ነው። ሰማያት ምድሩ የሚቆመው በፍትህ ነው፣ ሀገር የሚቆመው በፍትህ ነው ብለዋል። ቤተሰብ ጋር ስንመጣ ደግሞ ፍትሃዊነቱ አስፈላጊነቱ በጣም ከባድ ነው የሚሆነው። መሰረቱ እሱ ስለሆነ ቤተሰብ መሰረት እንደመሆኑም ከዛም በላይ ደግሞ ቤተሰብ ሲባል እንግዲህ
የቤተሰብ አስተዳዳሪ አባወራ ፍትሃዊ ካልሆነ ነገሩ በጣም ከባድ ነው የሚሆነው። ምክንያቱም የቤተሰቡ የርዝቅ ምንጭ ሊሆን ይችላል። የሚጎርሱት ከሱ፣ ዳቦ የሚያገኙት ከሱ፣ የሚለብሱት ከሱ፣ የሚኖሩት በሱ ስለሆነ እሱ ጮቃይ ሲሆን ወዴት እንደሚጮሁ እንኳን ነገሩ ከባድ ነው የሚሆነው። ማንጋ ይሄዳሉ እሱ የሚጮቁናቸው ከሆነ። እዛ መሃል ያሉት ደግሞ ትናንሽ ህፃናት ነፍስ ያላወቁ ምንም የማይችሉ አሉ። እነሱ የሚጮቆኑ ሲሆን እንግዲህ ዋቢያቸው አላህ ብቻ ነው የሚሆነው እዛ ጋር ማለት ነው። እዚህ ነገሩ ከባድ ነው የሚሆነው። ስለዚህ ፍትሃዊነት በጣም አስፈላጊነቱ እዚህ ጋር ነው የሚታየው። ለዚህ ነው አላህ Subhanahu Wa Ta'ala ስለ ህፃናት እንኳን ሲናገር ማለት ነው፣ ስለ ልጆች እያነሳን ስለሆነ ማለት ነው፣ ህፃናትን እናቶች ስንት ዓመት ማጥባት እንዳለባቸው እንኳን ተናግሯል። ምክንያቱም ወልዋሊዳቱ يرضئن أولادهن حولين كاملين لمن أراد أن يتم الرضاعة። ስለዚህ ይሄን ማንሳት ራሱ ለምን አስፈለገ? እናት አይደለችም ወይ? ቢሆንም በቃ እናትም ልትበድል ትችላለች። እናትም ሆና አባትም ሊበድል ይችላል አባት ሆኖ ማለት ነው። ስለዚህ እነዚህም ህፃናትም ቤተሰቦች መበደል የሌለባቸውም ማለት ነው። ፍትሃዊነት ከቤተሰብ ውስጥ ሲጠፋ በጣም ከባድ ነው የሚሆነው። ከዚህም አንፃር ሲታይ በሌላ በኩል እህት፣ ወንድም፣ ሌሎችም የቤተሰብ አባሎች ሲመጡ ደግሞ እነሱም መሃል ፍትሃዊነት ከጠፋ ከባድ ነው የሚሆነው። ለምን ራቅ ያለ ሰው ከሆነ ፍትህ የምትፈልግበት አግባብ ሊኖር ይችላል፣ በቃዲ በፍርድ ቤት በመናምን። ግን አባትን ስትከሰው አያምርም። ልጅ አባቱን ከሰሰ ሲባል፣ አባት ልጅን ከሰሰ ሲባል፣ ባልና ሚስት ተካሰሱ፣ ወንድምና ወንድም ተካሰሱ ሲባል ስሙም አያምርም፣ ለጆሮም ደስ አይልም አይደል? ይቀፋል። ስለዚህ ወደዛ እንኳን የሚገባበት አግባብ ቢኖር እንኳን ከብዙ ስቃይ በኋላ ነው ሊሆን የሚችለው። ሲሆንም ደግሞ አያምርም፣ ደስ አይልም። ስለዚህ ፍትሃዊነት ከቤተሰብ ውስጥ ሲጠፋ በጣም ከባድ ነው የሚሆነው ማለት ነው። ፍትሃዊነት አሁንም እንደገና ወደ ቤተሰብ ስንመልስ የሚስቶች ጉዳይም አለ፣ የልጆች ጉዳይም አለ። አሁን ፍትህና ዙልም አብሮ ተቃራኒ ናቸው፣ አብሮ ነው የሚሄዱት። ፍትህ ከሌለ ቦታው ላይ የሚያርፈው ምንድነው? በደል ነው የሚያልፈው፣ ዙልም ነው የሚያልፈው። በደል ስለሆነ የሚያርፈው ፍትሃዊነት መኖር አለበት። በደል እንዳይመጣ ከራስህ ነው የሚጀምረው ፍትሃዊነት ማለት ነው። አንድ አባወራ ከሚስቱ ጋር ያለውን ሁኔታም ራሱ ፍትህ ነው ሊኖረው የሚገባው ህይወቱን ማለት ነው። ካልሆነ ግን እሱ ስራ ውሎ እንዲህ ብሎ ወደ ቤት በሚመለስበት ጊዜ ቤት ሲደርስ ማረፍ ይፈልጋል አይደል? እሷም ከሱ የበለጠ ስትንገላታ ውላለች። ስታበስል፣ ስትከትፍ፣ ልብስ ስታጥብ፣ ቤት ስታጥብ ይመጣና ተቸግራ ሊሆን ይችላል። ህፃን አጥቢ ልትሆን ትችላለች። ትንሽ ያዝልኝ ስራ አልጨረስኩም ነው፣ ስራው እየኩ ነው የመጣው ደክሞኛል። የእሱ የረፍት ሰዓት ይከበራል። የእሷ የረፍት ሰዓት ግን የማይከበርበት ሁኔታ፣ ይሄ ፍትህ ነው ወይስ አይደለም? ፍትህ አይደለም። ስለዚህ ፍትሃዊነት አሁንም ተጓደለ ማለት ነው። ፍትሃዊነት ከተጓደለ እሷ ተበደለች። ልጆች ፍትሃዊ እንዲሆኑ ወላጆች አርአያ መሆን አለባቸው፣ መሆን ይኖርባቸዋል። እንደዚሁ ደግሞ ልጆች መሀልም ፍትሃዊነት ከሌለ ረሱል ሰለላሁ ዐለይሂ ወሰለም የኑዕማን ኢብኑ በሺርን ሐዲስና ቃላናል አምራት ቢንቱ ረዋሃ ለልጁ ለመስጠት ሲፈልግ አይሆንም ብላ የተቃወመችበት አግባብ አለ። ረሱል ሰለላሁ ዐለይሂ ወሰለም እስከሚሉ ድረስ እስከሚወስኑ ድረስ የረሱል ሰለላሁ ዐለይሂ ወሰለም ሐሳብ እስከምንሰማ ድረስ አይሆንም ስትል ሄዶ ሲጠይቅ ለሁሉም ልጆች ስጦታ ሰጥተሃለሁ ያሉ ለመስጠት ነበር ያሰበው። አላደረኩም ማለት ሌሎቹ ጀውር ነው ጀውሯን ከሼህ ጋር ነው አላሸዱ አላ ጀውሪን አሉ ረሱል ሰለላሁ ከሼህ ጋር ነው። እሺ ባረከላሁ ፊክ ሼኽና አልፋዲል። መቼም ፍትሃዊነት ካሌለ በተቃራኒው ሊመጣ የሚችለው በደል ነው። በደልና ክፋቱ ቤተሰብ ላይ ተፈضل ሼህ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد السلام عليكم ورحمة الله وبركاته። አሳሩ الظلم ነው የሚለው ርዕሳችን። ያው ተቀራራቢ ነገሮች ናቸው እያወራን ያለ ነው። አልዓድሉ በይነ الأسر ነው፣ በሰዎች መካከል ያለውን ፍትሃዊነት ነው፣ ፍትሃዊ መሆን ነው። ፍትሃዊነት ሲኖር ዙልም የሚባለው ነገር ይጠፋል። ያው ተቃራኒ ስለሆነ ፍትህ ከሌለ ግን ዙልም ይፈጠራል። ዙልም ከተፈጠረ ደግሞ ምንድነው የሚያጋጥመው? የሚፈጠሩት ነገሮች ምንድናቸው የሚል ነው አሁን ማንሳት የፈለኩት። በዙልም ምክንያት የሚመጡ ነገሮች ምንድናቸው? አሳሮች ብዙ ናቸው። አሳር ሰይአ አስቀያሚ የሆኑ ውጤቶች ይፈጠራሉ። እነዚህ የተባሉ ነገሮችን ካልፈጸም አድል የሚባለውን ነገር በይነል አውላድ በይነል አዘውጃት
ቤት ውስጥ ባሉ በሰዎቻችን እኛ ስር ባሉ አካላቶች ሁሉ አድል የሚባለውን ነገር ካልፈጸምን ዙልም ይፈጠራል ማለት ነው። ዙልም ሲፈጠር ደግሞ የሚፈጠሩት አሳሮች አስቀያሚ ናቸው። አሳሮቹ ፊ ዱንያ ወልአኺራ ነው። በሁለቱም ሀገር አስቸጋሪ የሆኑ አስፈሪ የሆኑ ወኺም የሆኑ ነገሮች ይፈጠራሉ። በዱንያም ቢሆን ያው ቤተሰብ ሲመሰረት ሁዱእ ለማግኘት ለመረጋጋት፣ ለመርካት፣ ለመደሰት ሰዓዳ በጊዜያዊም ቢሆን ለማግኘት ነበር። ያ ነገር አይኖርም። ያ ነገር ሊኖር አይችልም። ለምሳሌ ለልጆቹ እነሱ እንዳሉት ፍትሃዊ ካልሆነ ከልጆቹ የሚጠብቀውን ነገር አያገኝም። ልጆቹ በሱ በውስጣቸው የሆነ ነገር እያደረ የሆነ ነገር እያሰቡ ያድጋሉ። ውስጣቸው ላይ የሚታሰብ የሚኖረው ነገር አስቀያሚ ነው። ወደፊት ባር ለመሆን ወላጆቻቸውን ለመንከባከብ እሱ የሚፈልገውን ነገር ለማድረግ አያገኝም። ለዛ አሳሩ ካሁኑ ይጀምራል ማለት ነው። ከዚሁ ጀመረ አስቸጋሪ ይሆናል። ለዚህ ነው ሼክ ቅድም ያነሱት ነገር አሁን በጣም አስገራሚ ቂሷ ነው ያነሱት። እሳቸው የነቢዩላህ ዩሱፍ ዓለይሂ ሰላም አባታቸው ጋር ያለውን ነገር እሳቸው አንስተዋል ጀምረዋል። ያዕቁብ ዓለይሂ ሰላም ዩሱፍን ለመለየት ሙበሪር አላቸው ማለት ያው የሚያበቃ ነገር ዩሱፍን የሚለየው ነገር ነበር። የራሳቸው የሆነ መለያ አላቸው። እሳቸውን የሚለያቸው ነገር ቢኖርም ለወንድሞች ግን ወደ ሌላ ነገር ነው ትርጉሙን ተርጉመው ዩሱፍ ላይ ብዙ ነገር እንዲያደርጉ ያደረጋቸው። ይህ ቂሳ ለኛ ዒበር ነው፣ ዒበር ወዱሩስ ነው፣ እኛ እንድንማርበት ነው እዚህ ጋር የቀረበው። ምንም ቢሆን አንደኛው ልጅ ላይ እኛ ነጃባ ልናይ እንችላለን፣ ፊጥና ልናይ እንችላለን፣ ተቃፋ ልናይ እንችላለን፣ እህትራም ልናይበት እንችላለን። እኛ ጋር የተለየ ክብር ይሰጣል፣ ያቀርባል፣ መምላስ አለው፣ ፈዋ ነው፣ ባባ ይላል፣ ማማ ይላል፣ ብዙ ነገር ሊያደርግ ይችላል። ሴቷም እንደዛው። ነገር ግን ሌሎች ደግሞ እንዲህ አይነት ነገር ላይኖርባቸው ይችላል። በይሄን ነገር እንደ ምክንያት አድርጎ ሰውየው ወደ መለየት ምልክቶች ካሉ አስቸጋሪ ነው። ወደፊት የሚጠበቀውን ነገር ታዛዥ እነሱን በሱ በሚፈልገው ነገር ለመቅረጽ አያስችልም። አይሰሙትም፣ እንዳይሰሙት፣ እንዳያዳምጡት፣ እህትራም እንዳያረጉት ወይም ደግሞ ወደፊት እንግዲህ አላኩል ያህል እሱ የሚፈልገውን ነገር እንዳያረጉ እንዳይሆኑ ያረጋቸዋል። ለዙልም ከባድ ነው። ሴቶችም ጋር ስንመጣ እንደዚሁ ነው። አላህ አዘወጀል ኡሰር እንግዲህ አሁን እኛ እንዳጠቃላይ ስለ ዙልም እንዳጠቃላይ አስቀያሚ ነው፣ የሚያስከፊ ነው። አላሁ አዘወጀል ሼክ ቅድም ያነሷት አያት አለች እብኑ ከሲር አጅመሉ አየቲን ወአሽመሉሃ ብለዋታል። በጣም የሰበሰበችና የእስልምና ቀዋዒዶች አጠቃላይ የዳሰሰች ናት ማለት ይቻላል። ኢነላሃ የእሙሩ ቢልዐድሊ ወልኢሕሳን ወኢታኢ ዚል ቁርባ ወየንሃ አኒል ፈሕሻኢ ወልሙንከር ብለው አላሁ ዐዘወጀል ሲናገር ዙልም በራሱ ከሙንከር የከፋ መሆኑን ያመለክታል። ሰዓት ቢኖር እንዳስሰው ነበረ ሼክ መልፋ። የተከበራችሁ የፕሮግራማችን ተከታታዮች በየጁምዓው እንደምታውቁት ኢነላሃ የእሙሩ ቢልዐድሊ والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون ሁሌ ይሄ የሚቀራበት ምክንያት እቺ ዓለም ልትቀጥል የምትችለው ብቸኛው መፍትሄ በፍትሃዊነት ብቻ ነውና ፍትሃዊያን መልካሞች ሁኑ። መልካምነት ፍትህ የሚጀምረው ቤት ነው። መሰረቱን አስተካክሉት ነው። የተከበራችሁ የፕሮግራማችን ተከታታዮች የዛሬው ፕሮግራማችን እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። بخليل فلق يتوحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና